والسلام على رسول الله. ما بعد فنواصل المسلمين في هذا الكتاب مثل نرساችን الطعن في أهل الحديث የሚለውን ጀምረን ነበረ። የሐዲስ ሊቃውንቶችን ዑለማዎችን መተቸት በዲን ክልክል ስለመሆኑና እጅግ በጣም ትልቅ ዋጋ እንደሚያስከፍል ጀመር አድርገናል። ولا تكونوا من قوم تلحقوا بدينهم የሚለውን እያየን ነበር ያለነው። ዲናቸውን መቀለጃና መጫወቻ አድርገው በያዙ ሰዎች ጋር እነሱ ጋር ናቸው ነገራ فتطعن في أهل الحديث وتقدعه የሐዲስ ቃውቶችን ለታናወርና ለታወርዱ ዘንድ አደራ ዲንህን ጠንቀቅ አድርገህ ያዝ እያሉ የት ላይ ነበር ያለነው? فهذا كله من اتخاذ الدين لهوا ولعبا እንግዲህ ዲንን መጫወቻና መቀለጃ አድርጎ መያዝ በምን ሊገለጽ ይችላል የሚሉ ነጥቦችን በትናንትናው ደርሳችን ላይ አይተናል። قوله رحمه الله تعالى فتطعن في أهل الحديث وتقدعه የሚለው عليك باحترام أهل الحديث የሐዲስ ሊቃውንቶችን በማክበር አደራ ክብር ስጣቸው። وأهل الحديث የሚባሉት هم أهل الرواية الذين أتنوا بسنة رسول الله صلى الله عليه وسلم يتجبى على بيتوش ናቸው። أهل الرواية حديثا يذكروا ከገሌ እስከ ነብዩ ሰለላሁ ዐለይሂ ወሰለም ድረስ እስከ ሱሐባ ድረስ የዘገቡልን ሰዎች ናቸው። وحافظوا عليها ዘግበው የጠበቁ حتى بلغوها للناس ለሰዎች እስኪያደርሱ ድረስ ጠብቀው የያዙ كما جاءت الرسول الله صلى الله عليه وسلم ከነቢያችን እንደመጣች አድርገው በቀጥታ ለሰዎች ያስተላልፉ ድረስ أهل الحديث ونفوا عنها كل دخيل እዚህ ከሐዲስ ላይ ማንኛውም ሰርገገብ ያወገዙ ወኩለ ከዲብ ማንኛውም ውሸት የነብዩ ያላሉትን ነገር ሐዲስ ላይ የሚቀላቅል ሰው ካለ ይሄ የገሌ ንግግር ነው ያወጣል። ሐዲሱን ጠንቅቃ ያውቃል። ይቷል ማን የሌላ ሰው አስተያየት ከገባ ራሱ ተመዞ ነው የሚወጣው። ይሄን ጠንቅቃ ያዙ ማለት ነው። ወአደነው ቢሃ ኢናየተን ታማ ሙሉ የሆነ ትኩረት የሰጡ ለነብዩ ሰለላሁ ዐለይሂ ወሰለም ሐዲስ أهل الحديث እንላቸዋለን። وهم على قسمين أهل الحديث ለሁለት ይከፈላሉ። ሁለት አይነት ናቸው። الأول أهل رواية فحسب የመጀመሪያዎቹ የዘገባ ባለቤቶች ናቸው። ሐዲስን ሸምድደው ለቀጣዩ አስተላላፊዎች ናቸው። أهل رواية ይባላል። ሁለተኞቹ አሳኒ أهل رواية ودراية حديثን የመዘገብን የጥልቅ ዕውቀት ባለቤት ናቸው። ዲራያ ማለት ዕልሙ ፈህሙን ደቂቅ ማለት ነው። ሰመት ያለ ተለቅ ያለ ግንዛቤ ከሐዲሱ ብዙ ቁም ነገር እያወጡ እስቲንባጥ የማድረግ አቅም ያላቸው ሰዎች ማለት ነው። ሁለቱም أهل الحديث ይባላል። أهل الرواية የዘገባ ባለቤቶች የሚባሉት هم الحفاظ የረሱል ሰለላሁ ዐለይሂ ወሰለም ሐዲስ ይሐፈዙ الذين حفظوا الأسانيد ሰነዶችን የያዙ ገሌ ተብሎ እንግዲህ ሐዲስን ብሎ ከነቢያችን እንዲህ ተብሎ አይባልም። ረሱል ጋር ሲደርስ እዛ ድረስ ሱሐባ ድረስ ያመጣ ማን ነው? አንድ ሐዲስ እንግዲህ ብዙ ሰነዶቹ ሪጃሎቹ ብዙ ሊሆኑ ይችላሉ። ከገሌ ከኢብኑ አባስ
ኢብኑ አባስ ከነብዩ ሰለላሁ ዐለይሂ ወሰለም ሰምቻለሁ። ስለዚህ እነዚህ ዘጋቢዎች እዚህ ሰነድ ውስጥ ያሉትን የያዙ ማለት ነው። ያንዳንዱ ሰው ማን ምንድነው ምን ችግር አለበት ይሄን አጣርተው የሚያውቁ ናቸው አሉል ሐዲስ ናቸው። وأتقنوها بدن بارغو ያስተካከሉ ያሳምሩ ቃል ማለት አንድ ነገር አጣርቶ መስራት ማለት ነው። وميزوا روايتها ዘገባዋን የለዩ وبينوا أحوال الرواية روات የዘጋቢዎች ወይም ሐዲሱን የዘገቡ ሰዎችን ሁኔታ በደንብ አድርገው የሚያብራሩ አሁን ሪዋያን ያብራራለን። وأيضا اعتنوا بالمتون እንግዲህ ሰነዱ ላይ ብቻ ሳይሆን ሪጃሎቹ ብቻ ሳይሆን የሚያጠኑት የሐዲሱን መትን ራሱ ትኩረት ይሰጣል። መቱ ሐዲሱ የነብዩ ሰለላሁ ዐለይሂ ወሰለም ንግግር እሱ መትን እንለዋለን። እሱንም ትኩረት ሰጥተው የያዙ በደንብ ማለት ነው። وحفظوها وبلغوها بألفاظها የረሱል ሰለላሁ ዐለይሂ ወሰለም ንግግር ቃል በቃል በለፍዝ ያስተላለፉ ማለት በማዕና አይደለም። እንዲህ የሆነ ነብያችን ሰለላሁ ዐለይሂ ወሰለም የሆነ ሐዲስ ተናግረው ያንን የሚመስል ወሬ አይደለም ያስተላልፉት። ቃል በቃል አንዷ ቃል እንኳን ተጠፈችው ተወቅፍ አድርገው ነው የሚናገሩት ላለመጨመር ላለመቀነስ ማለት حتى إن الحافظ إذا شك في لفظة عند حافظ عند حديث زجابي عندك قال እንኳን ቢሸክክ ረሱል ሰለላሁ ዐለይሂ ወሰለም ያሏት ቃል ላይ ሸክ ካለበት እቺን ቃል ትንሽ ቃሏ ነው ሌላውን ነገር ሁሉንም ጁምላውን ያውቀዋል። ግን አንዷ እዛ ንግግር ውስጥ አንዷን ቃል ቢሸክክ ምን ይላል? يقول أو قال كذا وكذا ወይ እንደዚህ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ያቺ ቃል ሸክክ ያለው ይያለ ነው ጥንቃቄ። ምክንያቱም እቺ ቃል ናት ማናውም እንኳን ተመሳሳይ ሊሆን ይችላል። ግን ቃሏ ምናልባት እቺ ስላጠራጠረች ወይም ይሄ በሚል ሸከራው ይባላል። ሐዲስ ሲቀራ እንግዲህ ሸኩም ይነራው ወይም የሚል ነገር እንሰማለን። ነብያችን እንዲህ አሉ ይልና የሆነ ቃላት የሆነ ሐዲስ ነገርና የሆነ ቃል በሌላ ቃል ይቀየር ወይም ይሄን ያሉት ነብያችን አይደለም ረሱል ሰለላሁ ዐለይሂ ወሰለም አንዱን ቃል ነው የመረጡት። ግን ዘጋቢው ሸክ ካለበት ይሄን ያስቀምጣል። ለምን የረሱል ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምንም ላለመጨመርና ላለመቀነስ ማለት ነው። يأتي بالاحتمال الثاني ሁለተኛ በሚያስመች ትርጉም ያመጣል ሌላ ولا يجزم جزم ያረጋል ቁርጥ ያረጋል أو يقول شك فلان እገሌ እቺን ቃል ሲናገር ተጠራጥሯል የሚል ቃል ያስቀምጣል። ولو كانت اللفظة الثانية بمعنى اللفظة التي توقف فيها የሁለተኛው ቃል በመጀመሪያው ማዕና ተወቅፍ ባደረገው ማዕና ማዕናቸው እንኳን አንድ ቢሆን የለፍዝ ልዩነት ካለ ራሱ ማዕናቸው ተመሳሳይ ነው። ግን የለፍዝ ልዩነት ተተፈጠረ ራሱ ያስቀምጣል። ይሄ እንግዲህ የተነገረው በቀጥታ እንደሰሙ ማድረስ ማለት ነው። ይሄን ያደርጋል። ولو كان المعنى واحدا معنى عند ቢሆን ማለት ነው። يحترمون الفاظ ንግግሮችን ራሱ እጅግ በጣም ያከብራሉ። فيؤدون الحديث بلفظه حديثን ሲያደርሱ እንግዲህ በለፍዙ ነው እንጂ በማዕናው አይደለም። ቃል በቃል እነዚህ ናቸው ሐፋዞች ሐዲሶች የሚባሉ። كما جاء الرسول الله صلى الله عليه وسلم ከነቢያችን እንደመጣው በቀጥታ ሐዲሱን በለፍዝ ያስተላልፋል። عملا بقوله صلى الله عليه وسلم የረሱል ንግግር የሚሰሩ ሆነው ማለት ነው። ምን ብለዋል ነብያችን ሰለላሁ ዐለይሂ ወሰለም فيما رواه ابو داود والترمذي وابن ماجه امام احمد ዘግበውታል ሐዲሱን من ይላሉ ነብዩ ሰለላሁ ዐለይሂ ወሰለም نظر الله امرأ الله سبحانه وتعالى አንድ ሰው ፊቱ የሚያምር የሚያበራ ያርግለት ነገው መልቂያማ ምን አይነት ሰው ነው? ሰሚዓ መቃለተና
የኛን ንግግር ሰምቶ فبلغها كما سمعها ልክ እንደሰማው ያደረሰ የሆነው ሰው ሰምቶ ያችን በሰማው ልክ እንደሰማው አድርጎ ያደረሰ ካሉ በኋላ فرب مبلغ أوعى من سامع ብዙ የሚደረስለት ሰው አለ እዚህ ቁጭ ብሎ ከሚያዳምጠው የበለጠ የሚሐፍዛል ማለት ብዙ ሐፊዝ ሊኖር ይችላል فرب بلغ عني ولو آيام ያሉበት ሐዲስ አለ አንዲትም ሐዲስ ስትሆን ከኔ አድርሱ فرب مبلغ ብዙ የሚደረሰው አካል አለ ሷሃቦች ከነብዩ ሰምተው ለሌላ አካል እንደሚያደርሱት ያ የሚደረስበት አካል አውዓ አህፈዝ ማለት ነው በጣም የሚሸመድ ኢንሳን እናንተ ቁጭ ብላችሁ ከምትሰሙት በላይ የሚሸመድ ሰው ይኖራልና አድርሱ ያው አላህ Subhanahu Wa Ta'ala እንዲህ አይነት ፋዞችን አምጥቶልን ነው ያው ዛሬ ሐዲስ ተጠብቆ እኛ ጋር የደረሰው ማለት ነው فهم يحافظون على متون الاحاديث واسانيدها ስለዚህ እነዚህ አህሉ ሪዋያ የሚባሉት የሐዲስ መትኖችንና ሰነዶቻቸውን ይጠብቃሉ አላ يدخلها الفاظ غير لفظ الرسول صلى الله عليه وسلم ከነብዩ ንግግር ውጭ የሆኑ ንግግሮች እንዳይገባባቸው ጠብቀው የሚያስተላልፉ فإذا شكوا وإذا شكوا ሲጠራጠሩ በየኑ ሸክ እዛች ቦታ የተጠራጠሩበት ቦታ ሸካቸውን ይገልጻል ሸኩም ይነራዊ ይሄ እገሌ የሚባለው ዘጋቢ እቺን ቃል ሲናገር ሸክቷል ለአላህ እቺ ቃል ልትሆን ትችላለች እያሉ ይናገራል ويدرسون الاسانيد ሰነዶችን ይማራሉ በደንብ አጥንተው ማለት ነው እንግዲህ ያው እኛ ገና መርሐለተ الأولى ላይ ያለን ሰዎች ሪጃሎችን ማጥናት ሐዲስ ሰነዶችን ማጥናት ራሱ የቻለ ትልቅ ፈን ነው እሱ እንግዲህ ትልቅ ዑለማዎች ይሁሉ ትግል አድርገው ነው እዚህ ደረጃ የደረሱት ويعرفون احوال الرواه የዘጋቢዎቹን ሁኔታ ያውቃሉ እገሌ ምን ችግር አለበት እገሌ ታማኝ ነው ወይስ አይደለም ሐዲሱ ضعيف ነው ለምን ሐዲሱ ውስጥ የሆነ ሰውዬ አለ እሱ ሰው ምን አይነት ሰው ነው በውሸት ይታማል አንድ ሐዲስ ለምሳሌ 4-5 ሰዎች ሊኖሩ ይችላሉ የመጨረሻው ሰው ከሷሃባው ከነብዩ ሰለላሁ ዐለይሂ ወሰለም ሐዲስ የተዘገበው ማለት ነው እዛ ሰነድ ውስጥ ሪጃሎቹ ተጣንተው መሃል ላይ ችግር ያለበት ሰው ካለ ሐዲሱ ضعيف ያደርጋል በውሸት በምን ይታማ የሆነ በቃ አይሆን በወንጀል በምን ስለዚህ ያ ሐዲስ እንዲህ እንዳይጠነክር ያደርጋል ይሄ ሁሉ ያጣራሉ ማለት ነው ሐዲሱ ሰሂህ ነው ሐዲሱ ضعيف ነው ቀላል አይደለም እንደምንለው አይደለም ብዙ ማጣራትና ማወቅ የሚያስፈልገው ነገር ያን ሁሉ ያውቃል احوال الرواه واحدا አንድ ባንድ የዘጋቢዎችን ሁኔታ ያውቃል ويميزون بين الصحيح والحسن والضعيف والموضوع እነዚህን ሐዲሶች ይለያሉ ሐዲሱን صحيح የሆነ ضعيف حسن موضوع የሆኑትን ሐዲሶች ለይተው የሚያውቁ ናቸው هذه مهمة الحفاظ ይሄ እንግዲህ حفاظ الحديث ከነሱ የሚጠበቅ ወሳኝ ነጥብ مهمة ማለት መሰረታዊ ጉዳይ ማለት ነው አንገብጋቢ የሆኑ ነጥቦች ናቸው ويسمون እነዚህ ሐዲስ ዘጋቢዎች እንዲህ ተብለው ይጠራሉ نقاد المتون والاسانيد የሐዲስን መትኖችና ሰነዶችን የሚያጣሩ አጣሪዎች ይባላሉ مثل نقاد الذهب والفضة የብርና የወርቅ አጣሪዎች አሉ ብርና ወርቅ የሚያነጡ ብርና ወርቅ እንግዲህ በቀላሉ ዝም ብሎ በደቂቃ ብሎ ተመሬት አይደለም ተጣርቶ የሚመጣው አይደል የማያስፈልገው ነገር ለይተው አንጥረው ምን ብለው ነው ንጹህን ብርና ወርቅ የሚያነጡት ልክ እንደነዛ እነዚህም نقاد الحديث ናቸው ይላል ወላሳኒ السيارفة ማለት እነዚህ ኤክስቼንጀር
ገንዘብ ቀያያሪዎች ገንዘብ ለዋዋጮች ማለት ገንዘብ የሚለዋወጡ ሰዎች ማለት ወርቅ እዛ ላይ የሚሰሩ ሰዎች ነው ሰዋሪፍ ይባላል ሰዋሪፍ ማለት ሶረፈ ከሚለው ቃል የመጣ ነው መቀያየር ማለት ገንዘብን የሚለዋወጡ ሰዎች يعرفون الذهب الصحيح والفضة الصحيحة يعرفون الذهب الصحيح والفضة الصحيح من المزيفة تككلኛ ወርቅና ብር ከተጭበረበረው ከፎርጅዱ ይለዩታል በምን من حين يسمع صوت النعل የዛ የገንዘብ ድምፁን ራሱ ሰምት እንዳረገው ታላረው ከድምፁ ይረዳል ሙያ ባለሙያ ስለሆኑ ከድምፁ ራሱ ይረዳል እና ባለሙያዎች እኮ ግንብን ቆርቆር ያረጉና ለሱን ቼክ ያረጉላል ባለሙያዎቹ እንዴ አሁን አይገባንም እንዴ ቆርቆርና እነሱ የሚረዱት ነገር ስላለ ነው ከሙያው ከልምዳቸው ስለዚህ እነዚህ ከመሬት ገና እንትኑ ላይ ከድምፁ ይለዩታል ሰዎች يقول لك እንዲህ ይላል ተዛው هذا مغشوش አይ የማይተጭበረበረ ነው ትክክለኛ ወርቅና መጣሽ አታለው ሀዲላ ባለሙያ ጋር ሄደ ይሰቃርገ ነው ይዛቶች ያን ሰው ወርቅ ቤት ነው አይገዛም የሚያክሰው ጠይቀው ትክክለኛ ወርቅ መሆኑን ቼክ አስደርጎ መሆን አለበት እንጂ ያው ፎርጂዱም ወርቅ መሳሰታው ያን ለየው ይሄ መغشوش ነው او هذا غير مغشوش ወይም ይሄ የተጭበረበረና ወይ ያልተጭበረበረና ይላል فاصحاب الحديث مثله يا حديث كانوا እንደነሱ ናቸው اذا ما سمع الحديث حديثን ሲሰሙ وسمع سنده لك حديث سند ሲሰሙ يقول لك እንዲህ ይለዋል هذا فيه كذا ይሄ አሁን ያወራው ሐዲስ ምን ችግር አለበት እንዴት አወቁት አላቸው ያነስ አታቸውን ይጨርሱ በዛል أو فيه كذا هؤلاء علماء الرواية የሪዋያ ዑለማዎች ይባላል እንግዲህ እነዚህ ፈፋዝ ናቸው አህሉ ሪዋያ በመባል የሚታወቁ ናቸው የዘገባ ባለቤቶች ማለት ነው ሁለተኞቹ የሐዲስ ሊቃውንት ከነሱ ይበልጡ ናቸው እነዚህ ደግሞ አህሉ ሪዋየቲ ወዲራያ የዘገባ ባለቤትም የእውቀት የፈህም የግንዛቤ አቅም ያላቸው የነሱ ባለቤቶች والآخرون ሌሎቹ ዑለማኡ ሪዋየቲ ወዲራያ የዘገባም የእውቀትም የችሎታም የግንዛቤም ዑለማዎች በመባል ይታወቃል ያኒ ማለት ያኒ فقهاء الحديث በመባል ይታወቃል የሐዲስ فقهاዎች ፈቂህ ዓሊም ከሚለው ከፍ ያለ علم ኑሮት በደንብ ግንዛቤ ያለው ጥልቅ ግንዛቤ ያለው ሰው ፈቂህ ይባላል الذين يروون الحديث حديثን ይዘግባሉ ويستنبطون منه الأحكام حديث ከመዘገብ አልፈው ከሐዲሱ የተለያዩ ፍርዶችን እስላማዊ ብይኖችን ማውጣት የሚችሉ ከአንድ ሐዲስ እስከ 1000 መስአላ ማውጣት የሚችሉ ፉቃሃዎች አንድ ሐዲስ ይሄ ሐዲስ የምንጠቀመው የተባለና ለማዎች ከተከሳቸው ከዛ ሐዲስ ይሄን ተከማለን ይሄን ያስተከማል ሐዲሱ እኮ ምናልባት 3 መስመር ላይ ሞላ ይችላል ግን ከዛው ውስጥ ስቲምባት የሚደረገው ነገር ግን 2 ፔጅ 3 ፔጅ 4 ፔጅ አንድ ሙጀለድ ይወጣ ይችላል ይሄ እንግዲህ ምንድነው የግንዛቤያቸው ዕውቀት እጅግ በጣም የፈጠነ ሰው እነዚህ አህሉ ሪዋያ ወዲራያ ይባላል ويذكرون فقه الحديث የሐዲሱን ግንዛቤ ያወሳሉ ከሐዲሱ እንግዲህ የምንጠቀመው فقه ይሄን ይያል ለምሳሌ ከቡኻሪ ወሙስሊም ወማሊክ ወአህመድ እንደምሳሌ እነዚህ ሙሐዲሶችን መስል እነዚህ አህሉ ሪዋያ ናቸው አህሉ ዲራያ ናቸው هؤلاء فقهاء الحديث
የሐዲስ ሊቃውንቶች ናቸው فهم حفاظ وفقهاء حفاظዎች ናቸው ሐዲስን እንደሌሎቹ እንደዛኞቹ መትነን ወሰነደን ይሐፍዛሉ ሁለተኛ ደግሞ ሐዲስ ውስጥ ብዙ ቁም ነገሮችን እስቲንባጥ የማድረግ አቅም ያላቸው ናቸው እንግዲህ ለነዚህ ሰዎች ያው ረሱል ሰለላሁ ዐለይሂ ወሰለም የተናገሩትን ሐዲስ እንደ ምሳሌ ያመጣሉ ሼህ حفظه الله تعالى ورعاه من ይላሉ وقد ضرب النبي صلى الله عليه وسلم مثلا لهؤلاء وهؤلاء ለሁለቱም ነብያችን ሰለላሁ ዐለይሂ ወሰለም ምሳሌ አድርገዋል ለነማን ለአህሉ الرواية والدراية ለሁለቱም ዑለማዎች ሙሐዲሶች ምሳሌ የሚጠቁም ንግግር ተናግረዋል فقال እንዲሃ مثل ما بعثني الله من الهدى والعلم الله سبحانه وتعالى እኔን ከቅን መመሪያና ዕውቀት የላከብኝ ምሳሌው እንግዲህ አላህ Subhanahu Wa Ta'ala ያው ነብዩ ሰለላሁ ዐለይሂ ወሰለም ሐቅ ጎዳና ቁርአንና ሐዲስ ሰጥቷቸው የላከብኝ ምሳሌው በምሳሌ ሲያስረዱ ምን አሉ ከመሰል الغيث الكثير እንደ ብዙ ዝናብ ነው አሳበ አርባ ምድርን እንዲያገኝ ዝናብ እንግዲህ ዝናብ ተላይ ሲወርድ ወደ መሬት ነው የሚወርድ ግን መሬት እኩል ሁሉም መሬት አንድ አይነት አይደለም አንዳንዱ መሬት ጥሩ አለ አንዳንዱ መጥፎ አለ ከዛ ምን አሉ መሬት እንዳገኘ ዝናብ ሚንሃ ከመሬት ውስጥ እንግዲህ ነቅየቱ ንጹህ መሬት አለ የሚመች ቀቢለት الما ውሃን ትቀበል فأنبتت الكلاء ሳሮችን የምታበቅ والعشب الكثير ብዙ አረንጓዴ ቅጠላ ቅጠሎችን የምታበቅ መሬት አለች ለሚሆነች የምትመች ማለት ነው ከመሬት አንዷች ናት የመሬት አይነት وكانت منها ሁለተኛዋ መሬት ደግሞ ከሷ አጃዲቡ ደረቅ መሬት አጃዲብ ጀድብ ከሚለው የመጣን ደረቅ ብሎ ግን ማብቀል የማይችል ማለት ነው አምሰከቲል ማ ውሃን መያዝ ይችላል ውሃን ይዞ ያቆያል ማለት ነው በዛ ውሃ فنفع الله بها الناس በዛ ውሃ እንግዲህ ሰዎችን አላህ ይጠቅምበታል በያዘችው ውሃ فشربوا وسقوا ይጠጣሉ ሰዎች ያጠጣሉ وزرعوا አዘርታቸውንም ይዘራሉ ያመጡበታል ይችላል ከዚህ ከሁለቱም እንረዳው ነገር አለ የመጀመሪያዎቹ ለራሳቸውም ተጠቅመው ለሰው የማስጠቀም አቅም ያላቸው ናቸው ባህሉ ሪዋያ ወዲያ ሁለተኞቹ ደግሞ ሐፈዘው ሐዲስን የሚያስተላልፉ ናቸው በቃ ሐዲስን ማስተላለፍ ላይ ብቻ በሁለተኞቹ ምሳሌ ተደረገው እሱ ነው ይላል ይመጣል ችግር የለም وأصابت منها طائفة أخرى ያቺ ዝናብ ሌላኛይቱን የመሬት ክፍል አገኘች እቺ ሌላኛይቱ መሬት ክፍል انما هي قيعان እሷ እቺ መሬት ክፍል ዝቅተኛ ቦታ ናት ቂያም ማለት ሎላንድ ማለት ነው በጣም ዝቅ ያለ መሬት ይልካ በአብዛኛው የበረሃማ መሬትን ይመስላል ወይም ደግሞ ቂያን ማለት ያልተመቻቸ ስሎፕ የሆነ ወይ ስሎፕ ይሄ ተዘነበለ መሬት ማለት ነው ተዘነበለ መሬት ያው ውሃ አይቆጥርም አይቀመጥም አማራጭ ነው ወደ ሌላ ነው የሚሄድ እንደዛ አይነት ነው لا تمسك ماء ውሃን አትይዝም ولا تنبت كلا ሳርም አታበቅ فذلك እንግዲህ ምሳሌ ሲያደርጉ ይሄንን ወደ ሰዎች ምሳሌ ሲያመጡ ረሱል ሰለላሁ ዐለይሂ ወሰለም ምናሉ ይሄ مثل من فقه في دين الله فقها ሁለቱም ይቻላል በአላህ ዲን ላይ ግንዛቤ የወሰደ ፈቂህ የሆነ ሰው ምሳሌ ነው የመጀመሪያይቱ መሬት ማለት ነው አይደለም
ونفعه ما بعثني الله به الله እኔን የላከብኝ ነገር እሱ የተጠቀመው فعلم وعلم ያወቀ ያሳወቀ እሱም አውቆ ሌላውን ያስተማረ ومثل من لم يرفع بذلك رأسا راسل كف ማረግ ያልቻለ ሰው ደግሞ ምሳሌው ولم يقبل هدى الله يالله كن ممريا ያልተቀበለ ሰው ምሳሌ الذي ارسلت به የተላኩበትን ምሳሌ እንደ ሶስተኛው ነው ላይ ሲገለጽ መሬቱ በሶስት መልኩ ተገልጸዋል አይደል ታች ግን በሁለት መልኩ ነው የተቀመጠው እንግዲህ አንዳንዶቹ ومثل من لم يرفع بذلك رأسا لهلتኛው ለአጃቢ ምሳሌ ያረጉትና ولم يقبل هدى الله الذي أرسلت به የተላኩበትን መመሪያ ምንም ያልተቀበለ ደግሞ ኪዓን ለሶስተኛው መሬት ምሳሌ አድርገው እንዲህ አድርገው ከፋፍለው ያስቀምጣል ሆኖም ግን የሁለተኛው ንግግር ጥቅም አለው እንደ መጀመሪያዎቹ አይሆንም ማለት ነው የሚያስይዘን እዚሁ ላይ ያብራራዋል فالطائفة الأولى ሲያብራሩ ግን የሆነ ተቀላቀለ ነገር ያለ ይመስለኛል እናየዋለን አንድ ላይ የመጀመሪያው መሬት نقية ترت عليش نصوم مريتنا قبلت الماء وهي تكبلش فأنبتت الكلاء والعشب الكثير صارنا بزوار واديك ثلاثة قلوشين يبكلشنا هي مثالي لمن تنوميون ويانا هي لما نمثال لا أهل الدراية لا أهل الرواية نويس لا أهل الرواية والدراية والدراية جزاك الله خير مدام يتكتاتلك ሚሆነው እንደዛ ነው ያኔ መጀመሪያው መሬት እሷ ተጠቅማ ሌላንም ታስጠቅማለሽ ብለናል አይደል ጠብ ላይ ግን የሆነ ነገር አለ ለታች የሆነው ንግግር ወደ ላይ አምጥቶታል የላይኛው ንግግር ወደ ታች ማምጣት ሲኖርበት وهذا مثال الحفاظ منه هل أهل الرواية أهل الحفاظ يعني نزيم حفاظه نشكل لا حفاظ يرون أهل الرواية لا حفاظه مستعين الذين أمسكوا الحديث حديث يازوا ورووا وحفظوا يزجبوا يحفظوا مستعين ولا ومن احتاج إلى دليل أسفلته سو يرجع إلى ما دونوه النسو ولا زجبوت دوكمنت ولا عدربوت نجر يملسنا وما جمعوه ولا سبسبوت حادث فيأخذ منه كذا يسأل لمن حادثو إذا سبسواس كما تقول أهل الرواية كذا يوسف ما تكلم لك يجي لمن دنيانا وهم تقبلا ما بقى لكن አንተ ላይ ለሌላ ሰው ግን ተጠቅማለህ ያለ በዛ መልኩ ነው መሆን ያለበት ምሳሌ ሐዲስ ነው የሚጠቅመው مثل الجامية جامية ነው የሚለው አይደል እንደ ጉድጓድ ጃቢያ ነው ጉድጓድ ማለት ጉድጓድ ውሃ ጎርፍ ሲመጣ የሚገባበት ውሃ التي تحفظ مياه السيول የጎርፍ ውሃን ጠብቃ እንደምትይዝ ጉድጓድ ናቸው የጎርፍ ሲመጣ እንግዲህ ዝናብ ሲጥል ያ ጉድጓድ ሙልት ይላል ከዛ ሰዎች እንግዲህ ከዛ ሲቀዱ የፈለጉትን ነገር ያደርጋሉ يرد إليها الناس بدوابهم ሰዎች ወደዛ ጎርፍ ጉድጓድ ይወርዳሉ እንስሳቶቻቸውን ይዘው وبأوانهم እቃዎቻቸውን ይዘው ويرتوون منها ከዛች ይረካሉ ጥማቸውን ይጠግባሉ ይጠጣሉ ማለት ነው هذا مثل حفاظ الحديث تمام እቺ ሁለተኛው አገላለጽ ይሄ የحفاظ الحديث አገላለጽ ነው ግን ለመጀመሪያው አሳኮን የሁለተኛው ገለጻ ላደረጉት ይሻል ነበር ይላል والطائفة الثانية لببوا به
أمسكت الماء وأنبتت الكلاء يمجمروا من الدنيا قبلت الماء فأنبتت الكلاء والعشب الكثير ሁለተኛው أمسكت الماء ውሃን ያዘች እሺ وأنبتت الكلاء كلاء ቅጠላቅጠልን ያበቀለች وهذا مثال لفقهاء الحديث ያው ሳራ በቀለች ካል የመጀመሪያው ውስጥ ነው የምንገባው አይደለም ሐዲሱ እንደዛ ነው የሚለው ከሐዲሱ ጋር መሄድ ያለበት ሳራ በቀለች አረንጓዴ ነገር አበቀለ ካል የረሱል ሰለላሁ ዐለይሂ ወሰለም ንግግር የተናገሩት ሐዲስ የመጀመሪያው ምሳሌ ውስጥ ነው የምንገባው فكان منها نقية قبلت الماء فأنبتت الكلاء والعشب الكثير የሚለው الذات هنا ያውና አህሉ الرواية والدراية ናቸው የሚገቡት አጃዲቡ ወሃይዛ አላበቀለች ግን ሰዎች የተጠቀሙባት ካል ወፋዱል ሐዲስ ማረግ ይቻላል ከዚሁ ንግግር ነው የምንረዳው የሆነ የተቀያየረ ነገር መኖር وهذا مثال لفقهاء الحديث ለሐዲስ ሊቃውንቶች ምሳሌ ነው الذين حفظوا الحديث حديثا يزو وامسكوه يزو واستنبطوا منه الاحكام كسو حكموችን استنباط ያረጉ ያወጡ وهذا انبات الكلام ይሄ ነው እንግዲህ ከተላቀቀልን ሳረን ማብቀል ማለት ይሄ ነው ሳረን ማብቀል ለነሱ ምሳሌ ስናደርገው ማለት የዛ የውሃው ግልጽ ነው فشرب الناس ورعوا ሰዎች ተጣሉ እንስሳቶቻቸውንም ያተሰማሩበታል وهؤلاء أحسن من الطائفة التي قبلها እነዚህ አህሉ ሪዋያ ወዲራያ ከመጀመሪያዎቹ ጣይፋዎች የተሻሉ ናቸው ውሃ ይዘው ሌላ ሰው ብቻ የተጠቀመባቸው ማለት ሐዲስን ይዘው ሐዲሱን ሌሎች ይተጠቀሙ ያደረጉ ማለት ነው ሐዲስ ይዘው ከሐዲሱ ሲምባጥ አድርገው ፍቅህን ያወጡት አህሉ ሪዋያ ወዲራያ ናቸው እንግዲህ ተረዳችሁ እንደው አላቀም ምን ያህል وهؤلاء أحسن من الطائفة التي قبلها أحسن من الحفاظ ማለት أهل الرواية والدراية أحسن من الحفاظ من أهل الرواية لأنهم أهل رواية وأهل دراية والطائفة الثالثة ሶስተኛው ሽፍራ ይሄ ግልጽ ነው إنما هي كيان እቺ ያው በጣም ጎርጓዳማ ቦታ ናት ዝቅተኛ ቦታ ናት لا تمسك ماء ولا تنبت كلاء وهماتيس صار ما تابق هذلك مثال من لم يقبل هدى الله ይሄ ሶስተኛው ደግሞ የአላህን መመሪያ ጭራሽ ያልተቀበለ ምሳሌ ነው ولم يرفع بذلك رأسا ስለዚህ ሁለቱ ረሱል ሰለላሁ ዐለይሂ ወሰለም ሶስቱም መሬት አንስተው ለሰዎች ምሳሌ ሲያደርጉ ሁለቱ በአንድ ላይ ገልጸዋቸዋል አይደለም ሁለቱ አንድ ላይ ተገልጸዋል አንደኛው ለብቻው ወጣላ ለምን ሁለቱም ኸይር ስላላቸው ሁለቱ የተገለጹት መሬቶች ኸይር አላቸው በአንድ በኸይር ገልጸዋቸዋል ሶስተኛው ለብቻው ወጣላ ይሄንን ሰማራይ ሲያረግ ሲያጠቃልልላችሁ ፈናሱ ከልአራቢ ثلاثه اقسام ሰዎች እንደ ምድር ሶስት ክፍል ሆኑ ማለት አልአወል አንደኞቹ አጃዲ አሁን ይሄ አስተካከለና ሌላኛው እንደርስ የመጀመሪያው አጃዲ ምንድነው ላቱምቢቱ ማታበቅል ولكنها امسكت الماء ይሄ በደንብ አርጎ አሁን ላይኛው በደንብ አርጎ አስተካከለ ግን ውሃ ይዛ የቆየች መሬት ደረቅ መሬት ናት አታበቅል ውሃ ግን ይዛለች هؤلاء الحفاظ እነዚህ ነው በማነሰራቸው በሁፋዞች ማለት ነው الثاني ሁለተኛው ደግሞ አርዱ ኸስቢ ለመሬት ነው ለምታከላሽ የለማች ፈርታይል ምንለው አምሰከት ወሃያዘች ወአንበተት አበቀለች هؤلاء هم الحفاظ الفقهاء اهل الروايه والدرايه ናቸው
الثالث ሶስተኛው መሬት طائفة ليس فيها خير ምንም خير የሌላት መሬት ናት لا تنبت كلاء ولا تمسك معه እዚህ ሶስተኛው አጠቃላይ የላይኛው እንትን በደንብ አርኩ አብራርቶታል ማለት ነው እቺ እንግዲህ ሳራ ቅጠል አታበቅል ሳር ውሃ ማትይዝ هذا مثل المنافقين ይሄ ሙናፊቆች ምሳሌ ነው الذين لا خير فيهم ምንም خير የሌላቸው ሙናፊቆች ምሳሌ ነው ሶስተኛው ማለት ነው الذين لا يرفعون بسنة الرسول صلى الله عليه وسلم رأسا الله ملاكتኛ ሱና ራሳቸውን ከፍ ማያረጉ ማያነሳሱ አስመሳዮች ሙናፊቆች ናቸው በሶስተኛው ምሳሌ ተቀመጡት فأهل الحديث الحديث ባለቤቶች هم أفضل الأمة كأمة محمد بلاج ህዝቦች ማለት እነሱ ናቸው أهل الحديث وهم الفرقة الناجية የሚድኑ ጀማዓዎች ከተባሉት ውስጥ በግንባር ቀደም የተጠቀሱት أهل الحديث ናቸው እንደውም ኢማም አህመድ እንደዚህ ብለዋል قال الإمام أحمد رحمه الله تعالى إن لم تكن الفرقة الناجية أصحاب الحديث فلا أدري من هما عندهم فرقة الناجية የሚባሉት የሐዲስ ባለቤቶች ካልሆኑ እኔ አላውቅም ማን እንደሆኑ ከዛ በኋላ أهل الحديث ካልሆኑ ሌላ ይሆናል ብዬ አልገምትም ይሄ እንግዲህ የነሱን ደረጃ በዚህ ልክ እየገለጹ فأصحاب الحديث هم الفرقة الناجية ነብዩ ሰለላሁ ዐለይሂ ወሰለም እቺን መተሰራሱ ተከፈላለ ይባሉት ሐዲሳቸው ውስጥ ነፃ የሚሆኑ የሚድኑ ጀማዓዎች ብለው ተጠቀሷቸው ውስጥ የሚካተቱ ናቸው وكذلك من تبعهم እነሱንም የተከተለ እንደዚሁ አህሉ ሐዲሶችን የተከተለም እንደዚሁ وسار على نهجه በእነሱ መንገድ የሄደ የተጓዘ ያው ከፍርቀተ ናጂያ ይመደባል فهو يلحق به እሱም በእነሱ ይጠጋል ይላል የመጨረሻ ርዕስ أهمية الاعتقاد الصحيح እንግዲህ የኪታቡ መጨረሻ ነው ዛሬ ኢንሻአላህ እናጠናቅቃለን ትክክለኛ እምነት ያለው አሳሳቢነት አንገብጋቢነት አስፈላጊነት ማለት أهمية الاعتقاد الصحيح ትክክለኛ እምነት ያለው አስፈላጊነትን የሚጠቁም ንግግር ነው የምናየው ያረባኛው ቤት ማለት وفضله في الدنيا والآخرة ትክክለኛ አቂዳ ረሱል ሰለላሁ ዐለይሂ ወሰለም ከሰሃቦቹ ጋር ያዙት ኢስላም በዱንያም በአኺራም ያለው ደረጃ ምን እንደሚመስል ነው የምናየው ምን ይላሉ የመጨረሻው መት ابن ابي داود رحمه الله تعالى رحمه واسعه اذا ما اعتقدت الدهر يا صاحي هذه አንተ ጓደኛዬ ሆይ ይችን እምነት በዚህ ኪታብ ላይ የነገርኩን የአቂደቱ አልሱና ወልጀማዓ እምነት ሁሉ ጊዜ ደህር ማለት ህይወትህን ሙሉ ካመንክበት فأنت على خير تبيت وتصبح أنت بخير ነገር ላይ ታመሻለህ ታድራለህ ጧትህም ማታህም خير ይሆናል ዱንያም አኺራም خير ሆኖ ይቀጥላል አሉና በዚህ አጭር ሆነች ግጥም አጠናቀቁ ሸርሐን ስናይ قول الناظم رحمه الله تعالى إذا ما اعتقدت الدهر هذا الختام እንግዲህ የመጨረሻቸው ምክር يقول فيه من يبتا إذا اعتقدت ما جاء في هذه القصيدة በዚህ ግጥም ላይ የመጡትን የአህሉ ሱና ወልጀማዓ የእምነት መሰረቶች ካመንክ كل حياتك ሁሉንም ህይወትህን ካመንክ أو عند خاتمة حياتك ወይም ደግሞ ህይወትህ መጨረሻ ላይ እንግዲህ ኻቲማው ሲያምር ነው ዋናው ነገርና ህይወትህ መጨረሻ ላይ እምነትህ የአህሉ ሱና ወልጀማዓ እምነት ላይ ከሆነ فأنت على خير في العاجل والآجل أنت በዚቹ በዱንያም በቸኳል ላይ ተዋገር በተንጓዳጁም በአኺራም በخير ላይ ነው የምትሆነው አብሽር
أما أن تعتقد ذلك فترة ይሄንን የሆነ ሰዓት አምነህ ثم تتركه وتهمله ከዛ ትተኸው ችላ የምትል ከሆነ هذا لا ينفعك شيء እምነትህን እንደፈለክ የምትቀያየር መንሃጅን እንደፈለክ የምትለዋውጥ ከሆነ ይሄ ምንም አይጠቅም لا بد من الاستمرار على هذه العقيدة في كل حياتك إلى أن تموت عليها በዚች አቂዳ ላይ በህይወትህን ሙሉ መዘውተር እስክትሞት ድረስ ያልሱና ጀማዓና አቂዳ በመያዝ ላይ ይሄ የማይቀር ጉዳይ ነው ይላሉ ከዛ በኋላ እንቀጥላለን ጀማዓነት ካፈነገጠ ይሄ እንግዲህ ከሚጠፉ ሰዎች ያው መጥፋት ነው ያለው ስለዚህ እምነታችንን ያልሱና ወልጀማዓን እምነት ሐያታችንን ሙሉ እስቲምራር ለናደርግ ግድ ይለናል ነው ያ صاحي ማለት يحتمل أن أصله يا صاحبي ነበር አስሉ እንግዲህ ለግጥም ሲባል የሚጣሉ ነገሮች አሉ ያ صاحبي ማለት ምን አለ ያ صاحبي አይደል ቢሚሉት ጠብ ግጥም ቀለል እንዲህ አይነት ነገር ይጠቀማል ወሩኺና ቀለል ተደርጎ ነው ወተርኺሙ ተርኺም እንግዲህ ማቅለል እንዴት ይገኛል ከተባለ አይሁذف آخر المنادى صاحبي ምንለው ሙናዳ ይባላል የሚጠሩት አካል ሙናዳ እንለዋለን የሱ የመጨረሻ ቃል መጣል ከያ ሱአ ይባላል ያ ሱአዳ ማለት في من دعا سعادة يا سعى ስለዚህ ዳሉን ጥረውታል ማለት ነው እንግዲህ ግጥም ላይ የሚደረግ ተግባር ነው ይያለን أو أن الأصل يا صاحي ሚለው ወይ እንግዲህ አስሉ ያ صاحي ከሆነ ተጥሎናል ያ صاحي ሚለው አስሉ من الصحوة ሊሆን ይችላል አንተ በልቃት የምትከታተለኝ ማለት ነው صحوة ንቆ ነቅቶ የሚከታተል ለማለት وحذفت الياء كذلك الزم ላይ ያዋ ተጥላለች ያ صاحي ያይ ነበር እሷ ወደቀች من اجل الترخيم لما قلل والتخفيف ቀለል ለማድረግ على المسلم የሚያዳምጥ ሰው ያ صاحي ስትል እንዳይከብድ በግጥም እንዲህ አይነት ነገሮችን ያደርጋል فإذا عملت بما ذكره الناظم ገጣሚው እንግዲህ ባወሳው ነገር ከሰራህ ይያሉ ነው الشيخ فوزان حفظه الله تعالى في هذه الابيات በእነዚህ ቤቶች ውስጥ እንግዲህ ስንት የግጥም ቤቶች ነው የቀራን የብዙ ነገር መስል ተነዋል 40 ግጥም ኢንሻአላህ 40ውን ግጥም ቀጣይ ደርስ እስከምንጀምር ድረስ ሐፍዞ የተገኘ ሰው ሽልማት ተዘጋጅቷል 40ውን ግጥም 40 ግጥም ነው መትኑ ማለት መትኑ ማህፈዝ ቀላል ግጥም ለማህፈዝ አስቸጋሪ ያው ቦታና ሰዓት ሰጥቶ ትንሽ መቀመጥ እና በዚህ ግጥም ውስጥ የተነገሩት ነገሮች የሰራ ሰው ውስጥ ያሉትን ማለት ነው فأنت على الجادة الصحيحة በትክክለኛ መንገድ ላይ ትሆናለህ والمسلك الصحيح በትክክለኛ አገባብ ላይ ነው የምትገባው ወደዲ ومن خالف ما جاء فيها በእነዚህ ግጥሞች የመጡትን የአህሉሱና ወልጀማዓ የእምነት መሰረት የተቃረነ አካል فإنه يكون من المخالفين كمخالفوች ከሙብተዲዎች ነው የሚሆነው على حسب مخالفته ያው እንደ ተቃርነው ማለት ነው ሙኻሊፎች እንግዲህ እንደ ተቃርናቸው ከፍ ዝቅ ሊሉ ይችላል وليس ذلك لاجل الناظم ይሲባል እንግዲህ ለገጣሚው ሲባል አይደለም ኢብኑ አቢ ዳውድ ናቸው አይደል የታላቁ መሐዲስ ልጅ ናቸው አይደል አቡ ዳውድ ታወቃል እሳቸው ልጅ ነው ይሄ ኪታብ ልጅ ናቸው ያዘጋጁት ይሄ ኪታብ ለሳቸው ነዝም ሳይሆን አው መንዙመቲ ለገጣሚው ወይም ለግጥሙ ሲባል ሳይሆን وانما من اجل ان هذه المنظومه ماخوذه من الكتاب والسنه እነዚህ ግጥሞች ከቁርአንና ከሐዲስ የተያዙ ስለሆኑ የቁርአንና የሐዲስን አስተምሮት ስለሆነ የሚያስተምሩት እነሱ መቃረን ማለት ቁርአንና ሐዲስ ጋር
አስተምሮት መቃረም ይመጣል ለማለት ነው የተፈለገው እንጂ فليس هذا مدح لمنظومته እንዲህ ሲሉ ግጥማቸውን መድህ ያረጉ እንዳይመስል ግጥማ የያዘችውን የቁርአንና የሐዲስን አስተምሮ ያበረታቱ ነው ሰዎች እንዲይዙ ይያሉ ማሸፈው ዛ وانما هو مدح لما تشمل عليه من معاني الكتاب والسنه ስለዚህ ወስጣ አጠቃላይ ያዘችውን የቁርአንና የሐዲስን ማዕናዎች ያንን ነው መድህ ይያረጉ ያሉት ይያሉ قوله رحمه الله تعالى فأنت على خير تبيت في المساء ما تام بخير تام إن شاء الله وتصبح في الصباح طاتم ولهم مشيتهم ملكام يوانا فلا تكونوا ممن يصبح مؤمنا ويمسي كافرا እንደዛተው ማለት ወደፊት ዘመን ይመጣል አለ ረሱል ሰለላሁ ዐለይሂ ወሰለም ባዲሩ في بالأعمال فتنا كقطع الليل المظلمة يصبح الرجل مؤمنا ويمسي كافرا طات አማኝ የነበረው አማኝ ሙሉ ሰው ማታ ካፊር የሚሆንበት ሰዓት ይመጣል ማታ አማኝ የነበረው ጧት የሚከፍርበት ሰዓት እንዲህ አይነት ፈተና የሚበዛበት ጊዜ ሳይመጣ አሁን በኸይር ስራ ተሽከራሪ ነው ስለዚህ ያንን ለመጠቀም ፈልገው ነው ይያለ አው يمسي مؤمنا ويصبح كافرا بسبب الفتن بسبب الفتن بفتنة والسبب لا تكون كذلك አንተ የአህሉ ሱና ዘማን እምነት ሙጭጭ አርገካስ አብሽት እንዲህ አይነት ፈተና አይመጣብህም ቢመጣም ትቋቋማለህ ኢንሻአላህ لانك على منهج اهل السنه والجماعه ምክንያቱም በአህሉ ሱና والجماعه መንገድ ላይ ስለሆንክ ያለው وهذه هي الفرقه الناجيه አህሉ ሱና والجماعه የሚባሉት እንግዲህ ፍርቀቱ ናጂያ ከእሳት የሚድኑ ቡድኖች ጀማዓዎች ተብለዋል قال صلى الله عليه وسلم يا الله ملائكتنا من بلوا وستفترق هذه الأمة يعني حديث ينقروا افترقت اليهود على 71 فرقة وافترقت النصارى على 72 فرقة أيروش لسبعان نصاروش لسبعولت تكفلوا قالونا يجمل أمة وده 73 تكفل على كلها في النار إلا واحدة عندها سكر ወደ ሰዓት ነው የሚሄዱት አንዳንዱ ሰው የሐዲስ ነገሮች የሚለው የሚከም በቃ ነው ባይነገር ይሄ እኮ የነብዩ ሰለላሁ ዐለይሂ ወሰለም ንግግር የኛ አይደለም ያጀማ ለምን ቀር ይላል የረሱል ሐዲስ ሲነገር ሰሃቦች የጠየቁትን ጥያቄ መጠየቅ ነው ሰሃቦች ጠይቀዋል እንዲህ ሲሏቸው ምን ይሄ ያ ረሱላህ እሺ የምትድነው ጀማዓ የቷናት ብሎ ነው ይሄ አንዳንዱ ፍርቃ የሚወዱ ሰዎች ፍርቃ ይላሉ ነብዩ እኮ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም ፍርቃ ስለሚወዱ ነው እያስጠነቀቁ ነው ኡመታቸው ይካፈን አይገባም የረሱል ሰለላሁ ዐለይሂ ወሰለም ሐዲስ ሲነገር ሽንቅቅ ልንል አይገባም ይሄ ከባድ ነው ይሄ የኒፋቅ ባህሪ ነው እርቅንስ መዳኛ መፍትሄ ነው ኡመተ ሙሐመድያ ኡመተ الاسلام لا اله الا الله محمد رسول الله ካሉ በኋላ የተለያየ አካሄድ ይሄዱ ወደ 73 ይደርሳሉ ይሄ ኡመት ያሉት ነብያችን ሰለላሁ ዐለይሂ ወሰለም ናቸው የትናንትና ሐዋሽን ስንታገል ነበር ወደ ሊባኖስ መለሳል ከመጣበት ይያ አሁን ምን ዝም አስባለ ምንድናቸው በምንድን ነው የመጡት እነሱ ቢስሚል እስላም አይደለም በስምና ስም አይደለም ጠየመስጂዱ ያባረረን ቤታችን እንዘል የተደረገ ፍቃው አንጃዎች ሙኻሊፎች አይደለም አንደኛ ሙስሊም ሌላ ስም ምናምን የለም ነብዩ ሰለላሁ ዐለይሂ ወሰለም ካፊሮችንማ ለ72 ይከፈላሉ ሙስሊሞች እኮ ናቸው ለ73 ይከፈላሉ ይተባሉ ካፊሮች እኮ አይደለም ስለዚህ ሰሃቦች የጠየቁትን ጥያቄ መጠየቅ እነማን ናቸው የሚድኑት ብለው ጠይቀዋል በቃ ረሱል ሰለላሁ ዐለይሂ ወሰለም መልሰዋል ያንን ማለት የሚያዋጣው ይሄ ነው እንጂ መሸሽ አይደለም ከነብዩ ሐዲስ መሸሽ ላለመስማት መጣጣር ይሄ እንዳይነገር መከላከል አይተገቢ አይደለም እንግዳስ ምንድንበትን አቅጣጫ ማበጀት በቃ ሰሃቦች የጠየቁትን ጥያቄ እኛም ማን ይሄ ያ ረሱላህ እንዳሉት ይቱ ነው ሐቁ ጎዳና ብለን ማፈናፈን መጠየቅ አለብን እንጂ ገና ፍርቃስ እንሰማናም የሚከፈው ሰው አለ የሚከፈል ለያሊከ من هلك عن بينة ويحيى من حي عن بينة አላህኩ ሐቅና ባጢልን የሚያብራራው ማመን የሚገባው እንዲያም ከሄደትን የሚመርጥ እንዲከፍ
በቃ ለይቶ እንዲሄድ እንጂ ተድብር ዝም ብሎ ዲብስብስ እንዲል አይደለም ሐቁ መለወጥ ስለሰዎች መገለጽ ስላለበት ነው ስለዚህ ወሱሚየት ናጂያ ተብላ ተጠራች لانها نجت من النار كسات ስለምድን ነው ናጂያ የተባለች ولم تقع فيها مع الفرق المخالفه ከሚቃረኑ አንጃዎች አብረው አልወደቁም ፍርቀቱ ናጂያ የተባሉ ለዛ ሌሎች ስሞችም አሏቸው አህሉ ሱና ወልጀማዓ ፍርቀቱ ናጂያ አህሉ الحديث አህሉ الآثار السلفيون ይባላሉ ይሄን እንዳንሸማቀቅ ባለማወቅ እንዲህ አይነት ቃላት ስንመጣ ለሆነ ቡድን እንዳይመስል አህሉ ሱና ወልጀማዓ በርካታ ስም አላቸው ረሱል ሰለላሁ ዐለይሂ ወሰለም አልጀማዓ ብለው ጠርተዋቸዋል አህሉ ሱና ወልጀማዓ የቁርአንና የሐዲስ መገለጫ ስማቸው አልጉረባ ያሉበትም ሐዲስ አለ ጉረባ ባይተዋሮች መጨረሻ ዘመን ላይ ያው جاء الاسلام غريبا وسيعود غريبا فطوبى للغرباء እስልምና ሲመጣ እንግዳ ሆኖ መጥቷል መጨረሻም እንግዳ ይሆናል እንግዳ ሆኖ ባይተዋር ሆኖ ለሚኖሩ ሰዎች ጡባ ጀነት አትሰበከላቸው እንግዶች ሱና ያዙ ሰዎች ዛሬ ባይተዋር ናቸው በቃ ተሸማቀው አብዛኛው ሰው ሲጠቋቋሙባቸው ሲያያቸው ሲሰድባቸው ሱራችን ማሳጠሩ አይደል ስማችን ማሳጠሩ ምን ይመስላሉ ይላል እንዲህ የሚያደርጓቸው ናቸው ሱና ሰው ሁሉ ጊዜ ባይተዋር እንደሆነ ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል ስለዚህ ይሄ ባይተዋርነት እንዳያሳስበን ምንም ሊያስጨንቀን አይገባም الله سبحانه وتعالى ومن يطع الله والرسول فاولئك مع الذين انعم الله عليهم من النبيين والصديقين والشهداء والصالحين اللهنا ملائكتኛውን ከታዘዝክ በትክክል አብሽር ጓደኞች ከነንተ ጋር ከነቢያቶች ከስዲቆች ከሸሃዳዎችና ከሷሊሆች ጋር ነው አብረው ባይኖሩ ማዕናዊያን ካንተ ጋር ናቸው ለምን የነሱን ጎዳና እየተከተልክ ነውና ባይተዋርነት አይሰማም وحسن اولئك رفيقا እነዚህ ሰዎች ጋር ጓደኛ መሆን ምን ያማረ ነው አለ አላህ Subhanahu Wa Ta'ala ስለዚህ يا جماعه الخير ሱናችንን የረሱሉን ሰለላሁ ዐለይሂ ወሰለም መንገድ ሙጭጭ አድርገን መያዝ ግድ ይለናል ይሄ አማራጭ የሌለው ጉዳይ ነው ለነገ የምንለው ጉዳይ አይደለም ወሱሙ አህለ ሱና ለምን ተባሉ ከተባለ لانه يعملون بسنه الرسول صلى الله عليه وسلم በነብዩ ሱና ስለሚሰሩ አመለን ቢቀውሊሂ አለይኩም ቢሱነቲ ብለው ሲናገሩ ያንን ስለሚሰሩ አህሉ ሱና ተባሉ ወሱሙ ቢልጀማዓ አህሉ ሱነቲ ወልጀማዓ ጀማዓ ስለምን ተባሉ ከተባለ لانهم يجتمعون لا ولا يختلفون የሱና ሰዎች አይለያዩ የቢድዓ ሰዎች ሁሉም የቢድዓ ሰው ተቃራኒ አንዱን ሲያከፍር ነው የሚገኘው ባለፈው አይተናል አይደል ኻዋሪጆችና ሙርጂዓዎች ተቃራኒ ናቸው ጀህሚዮችና ሙሸቢሃዎች ተቃራኒ ናቸው የሙኻሊፎች የቢድዓ ሰዎች لا يجتمعون ابدا አንድ መሆን አይችሉም ለምን ليسوا على السنه ሱና ላይ አይደሉም መጀመሪያ አንድ የሚያደርገው ሱና ነበር ሱናን ሲለቁ ولا يزالون مختلفين ከመለያየት አይወገዱም ብሏል አላህ Subhanahu Wa Ta'ala ስለዚህ ያ ጀማዓት الخير የነብዩን ሱና መያዝ ለአንድነት ትልቅ መሰረት እንደሆነ ከዚህ እንረዳለን ማለት ነው فهي سمات اهل الحق የሐቅ ሰዎች ምልክት ነው አንድነት ማለት ነው الاجتماع فمن سمات اهل الحق الاجتماع ከሐቅ ሰዎች ምልክቶች አንድነት መሰባሰብ ومن سمات اهل الباطل ከባጢል ሰዎች ምልክት ደግሞ الافتراق والاختلاف መከፋፈልና መለያየት ይሄ የነሱ መታወቂያ ምልክት ነው جزا الله الناظمين ይላሉ ሼክ حفظه الله ጅግድሚያቸው ገፍቷል አላህ ይጠብቃቸው አላህ ከፍ ያለ እድሜ ይስጣቸው አሁንም جزا الله الناظمين ይህን ግጥም ለገጠሙት ለአቡ ዳውድ ልጅ አላህ ጀዛውን ይክፈለው عن الاسلام والمسلمين خيرا ከእስላምም ለእስልምናም ለሙስሊሞች ያደረገው መልካም ነገር አላህ ጀዛውን ይክፈለው ይላል ونفعنا بما ذكره እሱ ባወሳው ነገር እኛንም አላህ ተጠቃሚ ያድርገን
وثبتنا نوم الوارد وإياكم والمسلمين على قول الحق إننا ننتنا أتك على المسلمين بحق لا ياسنان والعمل به إلى يوم نلقاه الله نسكم من الجنة درس بحق لا يمن سراسوت شارجل وبهذا انتهت الشرح على هذه المنظومة المباركة والله تعالى أعلم هذا وبالله التوفيق والسلام عليكم